አምናን ሆስፒታል ገባ። አምናን እንግዲህ ብሌን እናት ዛራ ጋራ ሄዳለሁ ብላ ስላለች ብቻ እራሱን መቆጣጠር አቃተውና ደረጃው ላይ ወደቀ። ከዛ በኋላ ብሌን ይሻ ደንግጣ እንግዲህ ጮኸች። ይዘውት ሐኪም ቤት ሄዱ ማለት ነው። እናት ዛሃራም ወይኔ ልጄ ያደራ ልጄ በእኔ ሰበብ እያለች ከዛ በኋላ ወይዘሪት ሜርሲ አንቺ ጦሰኛ አሮጊት አንቺ ነሽ ስትል ወይዘሪት ሞርዚና ተነሳችና ጦሰኛ ይቷማ አንቺ ነሽ። እናት ዛሃራ ምን አደረገችሽ? በሐሰት ወንጅለሻት ከዚህ ቤት እንድትወጣ አደረግሽ፣ ግን አልተሳካልሽም። እመኝኝ እናት ዛሃራ ከዚህ ቤት አትወጣም። አንቺ ተወጫታለሽ በቅርቡ። እዚህ ቤት በምን አላማ በምን እንደመጣሽ አላውቅም። ታዲያ አሁንም የወቴ ልጅ እንደዚህ ባንቺ ምክንያት እንደዚህ ሆነ፣ ምንም በማያውቀው። ቆይ ምንድን ነው የምትፈልጊው ሜርሲ? ለምንድን ነው ከህይወታችን ውስጥ የማትወጪው? ስሚ አንቺ የተጎረደ ጉርድ በርሜል የመሰልሽ ሴትዮ፣ በቅርቡ የአንቺ እንትን ይወጣል እንጂ ከዚህ ቤት እኔ ሜርሲ መትም አልወጣም። እመኚ፣ ለተናገርሻት ንግግር በሙሉ ዋጋ አስከፍልሻለሁ አለች ወይዘሪት ሜርሲ። እንግዲህ የተማመነችው ነገር አለ። የተማመነችው ያንን ሙስጠፋ ይመስለኛል። ታዲያ እነሱ አምናን እዛ ጋር ወድቆ እያለ እነሱ ይጨቃጨቃሉ። ብሌን ከዛ ጮኸችና እናንተ ያማችኋል እንዴ? ልጁ እዚህ ጋር ወድቆ እናንተ ጋር አጨቃጨቃላችሁ እንዴ? ብላ እየየዋን ቀጠለች ማለት ነው። እናት ዛሃራም ወይኔ ያደራ ልጄን በላሁ፣ ያደራ ልጄን በላሁ እያሉ እሳቸውም እንግዲህ አለቀሱ ማለት ነው። ታዲያ ወይዘሪት ሜርሲ ደንገጥ እንኳን አላለችም። ውሸቷን አምናንዬ እያለች እሷ የምትፈልገው ነገር አለ እዛ ቤት ውስጥ ማለት ነው። ጄሪም እንግዲህ ወይኔ ጉዴ ብላ እዛው እንደ ፌንጣ ትዘላለች። ግን ብሌን የእውነት አፍቃሪ ናት ማለት ነው። እና ታዲያ እደረቱ ላይ ልጥ ብላ እያለቀሰች ትገኛለች ማለት ነው። እሱም ደግሞ ደህና ነኝ አይዞሽ አታስቢ፣ ግን እባክሽን እሄዳለሁ የሚለውን ቃል እርሹ። እኔ እሄዳለሁ፣ አንተ ብቻ ደህና ሁን። አሁን የምናወራበት ጊዜ አይደለም ስለሱ። እባክሽን ብሌን፣ እኔ አንቺን ሳገኝ ብቻ ነው ሰላም የማገኘው። ከአይኔ እንድትርቂብኝ አልፈልግም ሲላትም ከዛም እሷ እኔ እናት ዛሃራ ከሌሉ እዛ ቤት ውስጥ አልቀመጥም አቶ አምናን ስትለው እሱም እናት ዛሃራ በምንና እንዴት እንደተናገርኳቸውም አላቅም። ይሄ ስሜታዊ መሆን ከድሮ እየመጣ ነው። ስለዚህ ቅርታ ጠይቃቸዋለሁ። እሳቸውንም ቢሆን እባክሽን ብሌን የትም እንድትሄጂብኝ አልፈልግም ማለት። አሁን ስለ ጤንነት እናስቀድም። አቶ አምናን አልሄድም በይኝና ቃል ግቢልኝ አላት። እሷም እሺ አልሄድም አለች። ከዛ እዛው እንግዲህ ተኝቷል ሆስፒታል ማለት ነው። ወይዘሪት ሞርዚናና ወይዘሪት ሜርሲ እንግዲህ ዱላ ቀረሽ ነው የተጣሉት። የእህቴ ልጅ ምን የእህቴ ልጅ ትያለሽ? ለእኔም እኮ የወንድሜ ልጅ ነው። አላበዛሽውም እንዴ አንቺ ጉርድ በርሜል? ነግሬሻለሁ፣ ሰው ሲያከብርሽ ተከበሪ እንጂ። ከዚህ በኋላ ግን ይኸውልሽ አንቺን ላከብር ግዴታ የለብኝም። ትሰሚያለሽ ወይዘሪት ሞርዚና፣ ስትከበሪ ተከበሪ፣ ክብር ካልወደደልሽ ግን ነግሬሻለሁ አለቻት ወይዘሪት ሜርሲ። ምን ልታምጪ? ለነገሩ ታዩ ጥሩ ድግስ ተደግሶልሻል። አቤት አቤት፣ እኔ እኮ ተንኮለኛ እኔ ብቻ መስል ነበረ። ምን አዘጋጅተሽልኝ ይሆን ደግሞ? እሱን ጠብቂ አለቻት። ከዛ በኋላ እንግዲህ ለቃል ከሜርሲ ባል የተላከ ደብዳቤ አስመስላ እንግዲህ ለቃል ሰጥተዋለች። ቃል ደግሞ ለሜርሲ ይሰጣታል ማለት ነው። ያ ደብዳቤ ምን እንደሆነ አላውቅም ይመስለኛል። ያ የአሮን እጅ የተቆረጠው አሮን ማን እንደሆነ አላውቅም። ባሏ ሊሆን ይችላል። ብቻ እንግዲህ እማውቀው ጉዳይ የለም ማለት ነው። ታዲያ ብሌን አሁን ያለችበትን ነገር ምንም ያወቀችው ነገር የለም። ቃል እሷን ጉድ ሊሰራት እንደተነሳ የምታውቀው ጉዳይ የለም። ስለዚህ አሁን ለትም ቃል ክፍሏ ውስጥ ገብቶ እንግዲህ አጠገቧ ቆሞ ለሀጩን ሲያስረገርግ ነበረ። ታዲያ ነገር ግን ሰው እዛ ቤት ግቢ ውስጥ መኝታ ቤት ውስጥ ገብቶ እንደወጣ ታይቷታል። እና ዛራ ጋር ሄዳ እና ዛራ ክፍል የመጣሽ ነበር እንዴ? ኧረ አልመጣሁም የኔ ልጅ። ምን ነው? የሆነ ሰው ገብቶ ሲወጣ አይቻለሁ። ወጥቼ ስከታተለው ማንም የለም የኔ ልጅ። ህልም ነው፣ ቅዠት ይሆናል፣ ጸልይ አለቻት። አያዬ እንደዛ አይደለም እናቴ፣ ሰው ነው፣ ኮቴው ተሰምቶኛል። ታዲያ ማን ሊሆን ይችላል? አሁን ብሌን እዛ ቦታ ክፍሏን መቀየር አለባት፣ ለአምናን ነግራው ማለት ነው። ወይም ደግሞ በር የሌለው ክፍል ውስጥ ዝም ብሎ አይተኛም እንዴ? አንድ ብቻውን የሚኖር ሰው ብቻውን እንደመኖር ነው እዛው ክፍል ውስጥ ለብቻው የተሰጣት። በር የሌለው ሊሆን አይችልም በፍጹም። በር አለው እኮ ግን አልዘጋችውም ይመስለኛል እንጂ የሆነ ሰዓት ላይ አምናንን ውጣ ብላ ሰጣቸው ጊዜ
ክፍሏ በር አለው። ስለዚህ ስትተኛ በሯን ቁልፍ አድርጋ መተኛት። መቼም መስኮት ዘብሮ አይገባ። እናም እንግዲህ ወይዘሪት ጄሪ ያቀደችላት ነገር አለ። ብሌን እንኳን ሊሄድ ብትል እንኳ ጄሪ በፍጹም እሺ አትልም። ለምን? አቶ ቃል ገብታለታለች፣ ቃል ማለት ነው ብሌን ከሱ ጋር እንድትተኛ እንድታደርግ። ስለዚህ አሁን ከባድ አጣብቂኝ ውስጥ ነው ያሉት ሁሉም ማለት ነው። ታዲያ ለቃል ከመንገር በፊት ገንዘቡን ለኔ ያልተናገርሽም ሲላት አቶ አምናን ምን ላድርግ ፈርቼ እኮ ነው። ለምን ትፈርኛለሽ? ግዴታዬ እኮ ነው። በሆድሽ ውስጥ ያለው ልጄን አይደለም እንዴ ሲላት ደንግጥ አለች። አያችሁ የአምናን ልጅ እንዳልሆነ እኮ ታውቃለች። እች ግፈኛ ልጁ የሙስጠፋ ነው ሲጀመር ማለት ነው። ሙስጠፋ ደግሞ ገና ህይወትሽን እነጥቅሻለሁ ብሏል። ታዲያ ከወይዘሪት ሜርሲ ጋር እንግዲህ ተስማምቷል። ሙስጠፋ ምን ሊያደርጋት እንዳሰበ አላውቅም። ያው ወይዘሪት ሜርሲ አምናንንና ጄሪን ለማለያየት ብላለች። እኔ ነኝ ያጋባዋት ደህና ሰው መስላኝ። ስንት ጸባዩ ያማረ ሰው ነበረ። ችማ አትረባ። እኔ ሜርሲ ላይ ነው እንደዚህ ሙድ የያዘችው አይደለ? እሰራላታለሁ በአንድ አይኗ ያላስለቀስኳት እንደው እኔ ሜርሲ አይደለሁም። እመኑኝ አለቃትም አለች። እንግዲህ ሜርሲዬ ጄሪን እንኳን ትበላት፣ ግን ብሌንም ብቻ ባልነኳት ነው። ብሌንም ብቻ ባላስከፏት አትሉ። አሁን ትንሽ ነገር ለዋ ላይ ካየ አምናን ልቡ ስብር ነው የሚለው። ገብቷቸዋል አይደለ? ስለ ቃልና ስለ እሷ ካወቀ አንቅሮ ነው የሚተፋት። ችግር እንኳን መረዳት አይችልም አምናን ማለት ነው። በምን ምክንያት ነው እንደዚህ የሆነችው ለምንድን ነው ብሎ ምክንያት መጠየቅ አይፈልግም። ዳይሬክት ነው ውጡ ወይ ከአይኔ ሂጂ የሚለውና ብሌን ያ ነገር እንዳይገጥማት ብዬ ፈራውኝ ማለት ነው። እናት ዛራ አሁን ምንድን ነው ችግሩ? ለምንድን ነው እንደዚህ ያደረግሽው? ሜርሲን ለምንድን ነው የተናገርሻት? እሷ እኮ አክስቴ ናት፣ ለእኔ ብላ ነው እዚህ ቤት ያለችው ብሎ በጸባይ በጥሞና ቢያናግራት ኖሮ እናት ዛህራም ታስረዳው ነበር ነው ችግሩን። እሱ ግን ልክ እንደ አሻንጉሊት አድርጎ ነው ውጪ ከዚህ ቤት ሂጂ ምናምን ብሎ። ከዛ በኋላ ግን ነገሮች ይጸጽቷቸዋል። አንዳንድ ሰዎች በጣም ብዙ ሰው አለ እንደዚህ አይነት ነገር የልባቸው መናገር ያለባቸውን ተናግረው እኔ እኮ ስናደድ የምናገረውን ነገር አላውቅም፣ አስተዳደጌ ይሁን አፈጣጠሬ ይሁን አላውቅም የሚሉ ሰዎች አሉ። አምናን ታዲያ እናት ዛህራን የተናገራቸው ንግግር የእውነቴን ነው የምላቸው ልክ አለ አይደለም። ብቻ ከባድ ነው። እናት ወይዘሪ ዛህራ ደሞዝሽን አልወሰድሽም አስገባልሻለሁ ሲላትም እኔ ገንዘብ አልፈልግም ቤተሰባዊነት ነው እንጂ አለች እናት ዛህራ። አያችሁ። ከዛ እናት ሙርዚናም ታዲያ ሀምና ልጄ አቤት እናቴ፣ ነገሮችን ግን ቆም ብለህ ብታስብ ጥሩ አይመስልህም? የኔ ልጅ አስቤበታለሁ እናቴ። አያዬ አላሰብክበትም ታውቃለህ። ወደ ትዳርም ስትገባ ሳታስብበት ነው የገባኸው። ታዲያ ከሆነ በኋላ ነው የሚቆጭህ። ቆጨህ ካልቆጨህም ተይ እናቴ፣ ስለሱ ማንሳት አልፈልግም። አየህ አሁንም ደግሞ የእናት ዛህራ ነገር በኋላ ነው የሚቆጭህ። እቺ አክስት እራሷ ናት የነካቻት። ይሄኔ ስንት አመት ሙሉ አንተ ህጻን ልጅ ሆና እዚህ ቤት የገባችን ሴትዮ ዛሬ ውጪ ምናምን ብለህ ስታበራት እንዴት ነው ህሊና የቻለልህ? ልጄ የተሳሳተ ነገር ነው ያደረከው አለችው። ተቆጣችሁ። ታዲያ ይሄ ልጅ አይምሮ በላይ ሆነበት። ጭቅጭቁ ምናምን ንዝንዛቸው እዛው በረንዳ ላይ ቆሙ እንግዲህ ሲጨቃጨቁ። ብሌንዬ መታ እንግዲህ እናቴ ዛህራ ወይዬ እኔም አብሬሽ ሄዳለሁ፣ እኔም ዛሬ ከዚህ ቤት ሄዳለሁ ስትል እንግዲህ አምናን ልቡ ስንጥቀን ያለው ማለት ነው። ምክንያቱም ያላሰበው ነገር ነው። እሱ ከሷ ጋር ጥሩ ጊዜ ያሳልፋለሁ የወደፊት ሚስቴ ነች እያለ ስለሚምትሚል ጭራሽ ሄዳለሁ ስትለው እንግዲህ ያላሰበው ዱብዳ አወደቀበት ማለት ነው። አስባችሁታል? የሚወዱትን ሰው እንግዲህ ከባድ ነው። ታዲያ ልጁ በዛ ሰዓት ራሴን አመመኝ ብሎ ወደቀ ማለት ነው በረንዳው ላይ። ብሌንዬም ደነገጠች። እኔ ነኝ እንዴ ጥፋተኛው? ማን ነው ጥፋተኛው? አሁን እዚህ ጋር አምናን እኮ ነገሮች ላይ ይቸኮላል ብላኛለች እናቱ። እውነትም ይቸኮላል እንጂ እናት ዛህራ ምንም ያደረገችው ነገር የለም። ታዲያ ያለ ጥፋቷ ሂጂ ከዚህ ሂጂ ምናምን ብሎ ስለተናገርካት ብቻ ነው እየተሰማኝ፣ በጣም ተሰማኝ። አምናን እናት ዛህራ ምንም ጥፋት የለባቸውም። እኔን ብትጠይቀኝ እኮ ነገሩን እኔ ያስረዳህ ነበረ። እሺ ነገሩን አስረጅኝ ብሌን። እኔ እኮ ምንም እንትን አላልኩኝም፣ ግን አክስቴ ሜርሲ መታስተላለቅ ሲጀመር አክስቴ ሜርሲ እያለቀሰች አይደለም። አቶ አምናን በጣም ይቅርታ ለምናገራቸው ነገሮች እያለቀሰች አይደለም። ይኸውልህ
ጄሪ ክችን ወጣችና እኔና እናት ዛህራ ክችን ውስጥ ነበርን። የሆነ የምታግዙኝ ነገር አለ አለችን። ምንድን ነው ስንላት ሜርሲን ማናደድ። ለምን ስንላት አናዳኛለች፣ ህይወቴን ልትበጠብጠው ነው ምናምን ብላ አለች። ታዲያ እኛም አንድ ላይ ቁጭ አልንና ሜርሲ ስትመጣ ስታወራን ማንም ሰው መልስ የሚሰጣት ሰው አጣች። ከዛም ተናደደች። ከዛ ሜርሲ መናገር ያለባትን በሙሉ እናት ዛህራን ተናገረቻት። በዛ ሰዓት እናት ዛህራም ደግሞ መልስ መለሱላት። ያለው ነገር ይሄ ነው እንጂ እናት ዛህራ ፈጽሞ ነገር ፈልገው አልነበረም። ይሄንን ነገር ከስሩ ያመጣችው ደግሞ ጄሪ ናት። እኛ በሰላም ስራችንን እየሰራን ነበር አለች። ሀምናን እንግዲህ በጣም እስከ መቼ ነው እንደዚህ በስሜትና በልህ ነገሮችን ማከናወነው? ቆይ እስከ መቼ ነው? አምናን ለአንተም ቢሆን ለወደፊት ጥሩ አይደለም። ቆም ብለህ አስብ እንዴ። እመነኝ፣ እናት ዛህራ ምንም ያጠፉት ጥፋት የለም። ልክ እናት ሞርዚና እንደነገሩ ጥፋቱ ማንጋ ነው እንዳለ ያለው ብለህ ቆም ብለህ አስብ ብለሃለች እናት ዛህራ አይደለ? ሞርዚና አሁንም እናት ዛህራ ምንም ያጠፋችው ነገር የለም። ያጠፋችው ሜርሲ ናት። ሜርሲና ጄሪ በምን እንደተገናኙ አላውቅም። በጣም ተጣልተዋል። ስለዚህ እኛ ስለነሱ የምናውቀው ጉዳይ የለም። ግን እናት ዛህራን ማንም ሰው እንዲናገራት አልፈልግም ማለች ብሌን ማለት ነው። ይቅርታ ብሌን፣ ይቅርታ እባክሽ ይቅርታ አድርጊልኝ። ግን የትም እሄዳለሁ አትበይኝ። አንቺ የትም እንድትሄጂብኝ አልፈልግም። አንቺ ከሄድሽብኝ እኔ ጥሩ ህይወት አይኖረኝም እባክሽ እያለ እንግዲህ እየለመናት ነበረ ማለት ነው። ከዛ በኋላ እናት ዛህራም እንግዲህ እንዳያቸዋት ወደ አንድ እርምጃ ስትራመድ እንግዲህ እንዳትሄድ ተከለከለች። ወደ ቤት ተመለሱ ማለት ነው። በስተመጨረሻም እንግዲህ ደስ ይላል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አምናንዬ ብሌን ሄዳለሁ ስትለው ደንግጦ ሆስፒታል ገባ ማለት ነው።